ለግል በቃ እንባዬ ይቀርመኛል አሁን ላይ። በፊት ግን በጣም ጠንካራ እንደኔ ጠንካራም የለም ምንም ነገር አልፌ ሰው ሙቶ እንኳን አላለቅስምና እዚህ ጋር ከመጣውኝ እንኳን ስንት ሰው ሴቱም ወንዱም ጭራሽ እኔ ባህሪ ጋር የሚመጣ ሰው የለም። እና ያለ ሰው ደግሞ አንዳንዴ የምገፊ አንቺ አሁን ከጎንሽ አይዞሽ የሚልሽ እንደዚህ የሚልሽ ሰው ያስፈልጋል። በምንም ነገር ሊያግዝሽ የሚችል ሰው እና ያ ነገር ደግሞ እኔ አገኛለሁ እያልኩ ከስንት ከብዙ ሰው መሀል ተመርጦ አንድ ሰው ለኔ ይፈቀዳል ብዬ ብዙ ጓደኞች አይግሻል ሰው የስራ ባልደረባና ጓደኛ ይለያያል። እኔ የምልሽ ስራው ደግሞ ያቀራረበናል። ግዴታ ነው እንደዚህ በስራ ተገናኝተሽ ቪዲዮ ከሆነ የምትሰሪው አብረሽ ቪዲዮ ተቀርጸሽ ሰርተሽ ቻው ወደ ቤቷ፣ ቻው ወደ ቤትሽ፣ ቻው ወደ ቤቱ፣ ቻው ወደ ቤቷ። ምንም ያገናኝ ነገር አለ? የስራ ብዙ ነገሮች አሁን እኔ ማስተካከለው ቪዲዮውን ልስራ እንጂ ኤዲት የሚሰሩልኝ የሚያስተካክሉልኝ ምናምን ልጆቹ እኔ እስከማቅ ድረስ እነሱ ናቸው። ገባሽ? ሰው ያ ነገር እስከሚላክ ያ ነገር እስከሚስተካከል ምናምን ነገር የሚባል ነገር አለ። በአንዴ ሁሉንም ነገር መልመድ አልችልም እና እነሱ ነገሮች ሲያስተካክሉ ምን አገናኘው? ኤዲተር ትቀጥሪያለሽ፣ ቪዲዮሽ ኤዲተር ትቀጥሪያለሽ፣ ካሜራማን የምትቀጥሪያቸው ሙሉ ፉል ታይም እኮ አይደለም የምትቀጥሪያቸው። ማለት ቪዲዮ ቀርጸሽ ትልኪላቸዋለሽ፣ እነሱ ኤዲት አድርገው ይልኩልሻል፣ ፖስት ታደርጊያለሽ። ሲምፕሊ ካሜራማን ትቀጥሪያለሽ። ቪዲዮ መቀረጽ በምትፈልጊ ሰዓት ና ስራ አለት ይዋለሽ። ገብቶሻል? አንቺ ሲሪየስ ካልሆንሽ ኢትዮጵያ ውስጥ ለመኖር ከወሰንሽና ጎረምሳ ጓደኛ፣ ሴት ጓደኛ፣ ወንድ ጓደኛ የምታበዢ ከሆነ አሁን ይህን ስመክርሽ ልትጠይኝ ትችያለሽ። ግን ልጅ ስለሆንሽ በጣም ስለምወድሽ እኔ በጣም በብዙ አመት ስለምበልጥሽ እድሜ በ17 ዓመቴ በወልድሽ አልኩሽ እኮ አደርስሻለሁ አንቺን። ለዛ ረጅም ርቀት እንድትጓዥ ስለምፈልግ ነገር ትልቅ ቦታ ደርሰሽ ትልቅ መድረክ ላይ ቆመሽ እንዳይሽ ስለምፈልግ ነው የምልሽ። ገባሽ? አንቺ በጣም ትልቅ ቦታ መድረስ የምትችይ ልጅ ነሽ። ግን ጓደኛ ሰው የምታበዥ ከሆነ ይጎትቱሻል ወደ ታች። ጓደኛ እያደግሽ ስትመጪ መቅናት ይጀምራሉ። ይጎትቱና ይጥሉሻል ወደ ታች። ገባሽ? ዝቅ እንድትይ እንዳትበልጫቸው ያደርጉሻል። ለዛ ዩ ሃቭ ቱ ቢ ስማርት። ገባሽ? የሚጠቅምሽን ነገር ብቻ አላማሽ ከአላማሽ የሚያሰናክልሽ ከሆነ አይደለም ጓደኛ ቤተሰብም ከመንገድሽ ላይ ተጣርጊዋለሽ። አንቺ አላማሽ ምንድን ነው? የት መድረስ ነው አላማሽ? አላማሽን መጀመሪያ ሳዩ። ከዛ ለማንም አትናገሪ ህልምሽን። ያን ህልምሽን በውስጥሽ ድብቅ አድርገሽ ቅብር አድርገሽ የት መድረስ እንደምትፈልጊ አንቺ ብቻ ካወቅሽ በቂ ነው። ከዛ እዛ ቦታ ላይ ለመድረስ የሚያስፈልጉሽን ነገሮች ስቴፕ ባይ ስቴፕ እያደረግሽ ከማንም ሰው ጋር መስመር ሳታልፊ ከሴትም ሆነ ከወንድ ጋር ስራ ከሆነ ያገናኘሽ ስራና ስራ ብቻ እያደረግሽ። ለምን? ልጅነት ስላለብሽ የዋህነት ስላለብሽ መጥፎ ሰዎች ተጠቅመው ማለት አንቺን ተጠቅመው እንዳይጥሉሽ። ገባሽ? ልብሽን እንዳይሰብሩት፣ ይሄን የዋህ ልብሽን እንዳይሰብሩብሽ ብልጥ መሆን አለብሽ። ብልጥ ድብቅ መሆን አለብሽ። ሳቂ ተጫዋች ከሁሉም ጋር ግን ውስጥሽን ለማንም አታሳይ። ገባሽ? ብልጥ ካልሆንሽ አሁን ላይ ሰው ከባድ ነው ማሪ፣ ከባድ ነው። አይንሽን ለመክፈት ነው። አንቺ አትገቢም ቅድስት ናት አትገቢም። እና አንቺ ቅድስት ምናምን ተመልሳችሁ እንድትሰደዱ አልፈልግም። ለምን? ሁሉም ሰው ከአረብ ሀገር ገብቶ ተመልሶ እየተሰደደ ነው። አሁን አንቺ ከተሰደድሽ ደግመሽ ቅድስት ደግማ ከተሰደደች ሌላም ሴት እንደዚህ ከተሰደደች መዳም ቅመሞች ተስፋ ይቆርጣሉ። ምን ይላሉ? በቃ የው ሀገር ቤትን አያኖርም። ሁሉም ይገባል፣ አመት ይቆያል፣ 2 ዓመት ይቆያል፣ ይቸገራል፣ ይጠቁራል፣ ይከሳል፣ መልሶ ይሰደዳል። ስለዚህ እኛም አሁን ብንገባ ትንሽ ቆይተን መልሰን ለምንሰደደው ምን አስገባን ብለው ገባሽ እንትን ተስፋ ይቆርጣሉ። ስለዚህ ሌሎቹ ተስፋ እንዳይቆርጡ ፕሊስ። እኔ እንኳ የመጀመሪያም ነግሬያቸዋለሁ። የሆነ ሰዓት ገና እንደመጣው ምናምን ነገሮች ከብደውኝ ወደዛ እንድመለስ ያደረጉ ሰዎች ነበሩ። ወደዛው መጣውበት እንድመለስ ግን ያ በኔ ኃይል። ሁለተኛ ደግሞ እንዳልኩሽ እዚህ ጋር ባሉ የኔ ኦዲየንስ ብቻ አይደሉም። ሀቡ ማርያምን በቃ እንባን ቀና የሚለኝ ስለነሱ ማውራት መናገር ሁሉ አልችልም። በቃ እኔ እንጃ እናትና አባት ራሱ እንደነሱ አይከታተለኝም እውነት በቃ ሄደች ምን ላይ ድክመቴን የሆነ ድክመት ካለ ያን ነገር እነሱ ናቸው የሚያስተካክሉት። እዚህ ጋር ደግሞ በአካል ባላገኛቸው በስልክ ባላወራቸው ምንም ባያረጉ አብሽር በቃ ለሰው ልጅ አይዞሽ እንኳን ሀቡ በጣም ትልቅ ነገር ነው። አንድ እርምጃ ትራመጅበታለሽ። ከጎንሽ ነን አብሽሪ
ማንም ምንም ይበል በቃ አንቺ እንደዚህ ነሽ እያሉ ተስፋ ይሰጡኝ። ለእነሱም ተስፋ እንዲሰጥ ያደረጉኝ እነሱ ናቸውና ስደት ለማንም እንደማይጠቅም፣ ሁለተኛ ደግሞ የአረብ ሀገር ሴት ምንም መስራት እንደምችል ከማንም ጋር እኩል እንደሆነች በቃ ምንም በቃ እነሱ አሁን እዛ ጋር ብዙ ሰው ምን አድርጎ ያስባል። ከዛ ሄደን ስንመጣ እዚህ ጋር እኔ እንኳን ብዙ ሰው አቡ የምሬ ነው ለሆነ ስራ ወይ እጩ ወይ የሆነ ነገር ሰውም ማለት ነው ገረድ ብሎ የተናገረ ሰው ሁሉ ነበረ። ገረድ ቢቺ እንትና ሽንት ቤት አጣቢ ሁሉ ብለው ተነግረውኛል። ግን ደግሞ ሰርቼ ያሳያለሁ። ገባሽ? ዋናው እኔ ምንድነው የሆነ እናደዳለሁም ደግሞ ስናደድ በዛ በተናገርኩ ቁጥር ምን የአረብ ሀገር ሴት እንደዚህ ንቅል ምናምን አይነት ነገር እውነት እና እኔ እሱ ነገር እንዲታይ አልፈልግም። ሁለተኛ የማዳም ቅመሞችን እኔ ዛሬም ነገም የሆነ ደረጃ ላይ ብደርስ አቡ ወጥቼ መድረክ ላይ የምናገርላቸው ማወራላቸው ልጅ ብኖር ማድግም ወደፊትም እሄዳለሁኝ እነሱንም ስም አነሳለሁ ብዬ የማስበው እኔ ነኝ። በቃ ራሴን በቃ ሁሌም የማሳምነው ወደፊትም የምሄደው የእነሱን ስም ለማስጠራት ነው። ሞዴልም ሙዚቀኛም ዳንሰኛም ቲክታከርም ዩቲዩበርም ተከታይም ሊኖራቸውም ይችላሉ፣ አቅሙ አላቸው። ግን ሁሉም ራሳቸውን ደብቀው ፈርተው አንገታቸውን ጎንበስ አድርገው ስለሰሩ ምንናቅበት ምንም አይነት መንገድ የለም። ዛሬ ምንናቅበት ምንም አይነት መንገድ የለም። ዛሬ ቅመምነቴን አሸንፌ እኔ ትልቅ ቦታ ላይ መድረሴ ትናንትና ዝቅ ብዬ መስራቴ ነው አይደለ? ስለዚህ 8 ዓመት 7 ዓመት ተቀምጠው ምንም ነገር ሳይሆንላቸው እኔ በ2 ዓመት በ3 ዓመት ክፍተት እዚህ አይነት ደረጃ ላይ ደረስኩ። ብቻ ነው ሳውዲ ኖርሽ 3 ዓመት 4 ሆነኝ። ግን የሰራሁትኝ አረብ ቤት በትክክል የሰራሁትኝ 2 ዓመት ነው። ጀግና 2 ዓመት ሰራሁኝ። ሰርች ያለውኝ ከዛ ተመላላሽ እየሰራሁኝ ቤት ተከራይቼ ላይ እገባለሁ። ማታ ማታ ቀን ስራ ሰራለሁኝ፣ ማታ ላይ እገባለሁ። ከዛ በማገኛት ነገር በዛችን በማገኛት የቤት ኪራይን እከፍላለሁ። የላይቡን ደግሞ እንደዛ እያደረግኩ ነበረ እዚህ የደረስኩትኝ ማለት ነው። የእርኩትም በአየር አይደለም በባህር ነው የሄድኩት ብለሽኛል። ጀግና እኮ ግን ማለት ነው ማሪ ሳውዲ 4 ዓመት ከኖርሽ አሁን ኢትዮጵያ ከገባሽ ዓመት ይሆንሻል? አረ 6 ወር ራሱ አይሆነኝ። እሺ 6 ወር ከሆነ በስንት ዓመት ሄደሽ ነው ታዲያ? 16 እኔ ያው እንደዛ በጣም ትንሽ ሁኜ ነው የሄድኩትኝ። በጣም ትንሽ ከሚባለው በላይ ከሚባለው በታች 19 ከሆንሽ በ15 ዓመትሽ ከ6 ወር 15 ዓመት ከ6 ወርሽ ላይ ሄደሽ 4 ዓመት ኖረሽ ከመጣሽ አሁን ኢትዮጵያ 6 ወር ከሆነሽ 19 ጀግና ነሽ። ግን በባህር ሄደሽ በጣም ከኔ የሚያነሱ ልጆች አሉ። እውነቱን ስነግርሽ አቡ የማይወጣላቸው የወደቁም የሞቱም አሉ። ገባሽ አይደለ? የማይወራላቸው ሰው እነሱ እንዲወራላቸው ስለፈለኩ ነው እኔ ወደፊት የሚሄደው። እዚህ ጋር ብዙ ሰዓት አላወራውም፣ ብዙ ሰዓት አላወራም። ግን የሆነ ሰዓት ላይ ወጥቼ እንደምወራላቸው ተማመናለሁ፣ በራሴ አምንበታለሁ። 15 በባህር እንዴ በ14 የሚሄዱ አሉ። ያማቸዋል እንዴ በ14 የሄደች ልጅ አይቻለሁ በቀደም። ፎሎ ያስደረግኳት ልጅ የለችም? ማነ ፍቅሬ የምትባል ልጅ ትናንትና ፎሎ ያስደረግኳት ልጅ በ14 ዓመቷ ሄዳ ነው ሳኡዲ። በ16 ዓመቷ ተመለሰች ተይዛ። ከዛ ወልዳ ኢትዮጵያ ውስጥ ወልዳ አሁን ተመልሳ ሄደች። 18 ዓመቷ ነው። አሁንም በባህር ሄዳ ነው እዛ በረሃ ላይ ከብት ጠባቂ። ከብት ሴት ሆና አስቡት፣ ግመል ነው ፍየል መጠበቅ ነበር የምትሰራው። ከዛ አንዲት ልጅ ወደ ሪያድ መጥታ ለእኔ ልብስ ትሽጥልኝ ፎሎ 10,000 ከገባ ብላ ትናንትና ቁጭ አድርጌ ፎሎ እያስደረግኳት ነበር። እና በ14ም ይሄዳሉ አይደለም በ15። በነገራችን ላይ ብዙ ሰው ምን ለመሰለሽ ባህር ምናምን ሲባል በአፍ ስለሆነ ማንንም አያውቀውም። እውነቱን ስነግርሽ አንቺም መሳሰሎችም ሰዎች በአየር ሂደው የገቡ ሰዎች አያውቁትም። ስታወሪያቸው ውሊ ስታወሪያቸው ብታድሪ አያውቁትም። ስንት ሴቶች ሬሳ ተራምደው በሬሳ መሀል በጥይት መሀል እንደሚያልፉ ማንም ሰው አያውቅም። ያንን ህመም እውነት እኔ ከአንድም 3 4 ያይቻቸዋለሁ። አይረዱም፣ ይቀልዳሉ፣ ያሾፋሉ። እነሱ በመልካም ስለሄዱ ምናምን ነገር ይተርባሉ። ሰው ማንም በቀላሉ ስለሄዱ እነሱ በፕሌን ለምን በአንድ ዓመቴ በፕሌን አልሄድም? በባህር ገብቼ ህይወት ያለፈች ወይስ አላለፈች
እንዲሁም ደግሞ ሰው ሲሞት ተስፋ ቆርጦ በራስ ላይ አይ እሞታለሁ እንጂ አልገባም ብሎ የሚያስብ ሰውና ዘና ብሎ ባየር የሚገባ ሰው አንድ አይደለም። እውነቱን ስነግራችሁ ስደትነቱ አንድ ነው፣ ግን አገባባችን በጣም ይለያል እና እመሙ ስላልሄዳችሁበት አይገባችሁም። እና እንደዛ ነው ብቻ እግዚአብሔር ይመስገን። አቡዬ በሁለት ወር ነው ራያት የገባሁት። እና ታዲያ ግን አንቺ ፈልገሽ ወደሽ ነው የገባሽ ወይስ በድንገት ተይዘሽ ነው ከሳውዲ የገባሽ? የት ከሳውዲ ወደ ኢትዮጵያ የገባሽ? ፈርስት ጊፍት ይስደባ። አይ እኔ በራሴ ነው እንትን ተደርጌ ነው የወጣሁት፣ ተሰርዤ ነው የወጣሁት። አሟልጭ ምናምን ነው አይደለም። ፈልገሽ ነው ወይስ በድንገት ይዘውሽ ነው መንገድ ላይ ፖሊሶች? ፈልጌ ነው የመጣሁት። ስለዚህ ራስሽ ከኤምባሲ ነጭ ወረቀት አውጥተሽ ምናምን ትኬት ቆርጠሽ በፕሌን ለምን በቃ ኦልሬዲ በቃኝ ብለሽ ወስነሽ? በባህርም ለመምጣት አስቤ ነበረ፣ ግን የዛን ሰዓት ደግሞ ብዙ ልጆች እየሞቱ ምናምን ነበርና ላልገባም ስለምችል ብዬ እጄን ሰጠሁኝ። ከመሞት ይሄን ያለፍቼ ብገባ ይሻላል በሰላም ብዬ በሰላም ገባሁኝ። እዚህ እግዚአብሔር ይመስገን ገባሁ። እንደገባሁም ደግሞ ለምን ነጭ ወረቀት ከኤምባሲ አውጥተሽ እጅ ሳትሰጪ በፕሌን አልገባሽም? ራስሽ እኮ ልክ እንደዛ ማለት ነው፣ ተሰርዤ ማለት ነው። ሰጠው የሚባለው እኮ እስር ቤት ስትገቢ ነው። አንቺ እጅ አልሰጠሽም። ኤምባሲ ሄደሽ ኤምባሲ ሄጄ አሟልቼ ምናምን ነገር ፓስ ያወጣሽ እና እሱን ሁሩጅ ኒሃኢ ይባላል። እስከ መጨረሻው መውጣት አሻራ ሰጥተሽ ከሳውዲ እስከ መጨረሻው ፕሌን መጣሽ። እስር ቤት የማትገቢው ለምንድን ነው? ትኬትሽንና ነጭ ወረቀትሽን ራስሽ ለመቻል። አሁን እስር ቤት የሚሰጠ ሰው በፖሊስ የተያዘ ሰው እስር ቤት ገብቶ መንግስት ትኬት ችሎት የነጭ ወረቀት ሳያወጣ እስር ቤት 3 ወር 4 ወር ታስሮ ነው የሚገባው። ባሽ አንቺ ግን በራስሽ ውጪ ሄደሽ ባስ ነጭ ወረቀት ጨርሰሽ ምናምን ስትወጪ ምንም እስር ቤት ምናምን የሚባል ነገር የለም። ቀጥታ ነው የምትመጪው። በቀጥታ ነው የምትመጪው እኮ። ምን አስወሰነሽ እኮ ነው የኔ ጥያቄ። በቃኝ ብለሽ ነው ውሳኔ? በእርግጥ እዚህ ጋም ብዙ ሰዎች ነው ያሉ ሰዎች ነበሩ። አብረን እናድጋለን፣ አብረን እንሰራለን፣ ወደፊት እንራመዳለን አብሽር ያሉ ሰዎች ነበሩ። በእኔ አይደለም፣ እኔ ራሴ ብዬ አይደለም የመጣሁት፣ ለስራ ነው። ኦልሬዲ ስራ ለመስራት ነው የመጣሁት። ገባሁኝ፣ ስራ ጀመርኩኝ። እንደማንም ሰው የሰልጥኜበት ምናምን አይደለም የገባሁት። እንደመጣሁ ምናምን ብዙም አልሰራም ነበረ፣ ያው ቤት ውስጥ ነበር መቀመጠው። አሁን ላይ ግን ኦልሬዲ በራሴ መወሰን ምናምን መራመድ ሁሉ ነገር ሳቅ ራሴ እሰራለሁ። እንደ የሚሰራም ሰው የለም። እውነት ምንድነው መሰለሽ ጭንቅላቴ ላይ ያለው ያሳመንኩት ምንድነው እራመዳለሁ ብለሽ ካሳመንሽው ብለሻል አይደል? ወደፊት በቃ እሄዳለሁ ብዬ ስለማስብ እሰራለሁ። ስራ ላይ እችላለሁ። ማቤቴ ምንም ነገር ነው ማያስቆምሽ። እችላለሁ ያለ ሰው እንደሚችል ያመነ ሰው ማንም አያስቆመውም። ማንም ይሁን። አሁን ጭራሽ ማንም ሊያስቆመው አይችልም። ሲቀጥል ደግሞ የስራ ፍላጎቱ እንደኔ የቆዩበት ሰዎች ፍላጎቱ የላቸውም። መነሳውም በቃ ስራ ጠዋት እወጣለሁኝ፣ ቀረጻ ከወጣሁኝ ማታ ነው የምገባው። ማታ ገባለሁ፣ ላይቭ እገባለሁ። ከዛ የእረፍት ሰዓት ኦልሬዲ 2 ሰዓት 3 ሰዓት ነው የሚኖረኝ። ግን የስራ እንትኔ ደግሞ ቢያንስ ከ3 ከ4 ወር በኋላ ነው ለውጤን የማየው፣ ከፍታይም ማለት ነው። 3 4 ወር እንደውም አጭር ነው። እንደዛም አትጠብቂ። 1 2 ዓመት ብለሽ ጠብቂ። ቶሎ ለውጥ አትጠብቂ። እሺ፣ ቀስ ብሎ የመጣ ለውጥ፣ ቀስ ብሎ የመጣ እድገት በጣም ጥሩ ነው። ጠንካራ ነው የሚሆነው። ስለዚህ በአንድ እርምጃ ልክ ደግሞ አንድ ትሄጃለሽ። ትልቁን አይደለም እኔ የምመኘው፣ ግን የሆነ አለሁበት ቦታ ላይ ካለሁኝ እንዴ ይቺ ልጅ እየሰራች ነው ግን ለውጥ የላትም እንደሚል አመለካከት አለ ብዙ ቤተሰብም ላይ ብዙም ሰው ላይ እንዲያየሁት ማለት ነው። ግን የሆነ እርምጃ በተራመድሽ ቁጥር ከፍታሽን ስታሳይ ምንድነው መራመድሽን ያያሉ። የሚያፌዝብሽም ወይ አንቺን ለመጣል የሚጥር ሰው መራመድሽን ሲያይ ያቆማል። ምንም አይነት እርምጃ መውሰድ አይችልም። ምክንያቱም ወደፊት እንደምትሄጂ እያሳየሽ ስለሆነ ማለት ነው። እና እንደዛ ነው ያለው ነገር። ለማሳየት ግን አትኖሪ፣ ታያቸው። ምን አገባሽ? ለነሱ ነው ነገር አንተማማሽ። ይኸውልሽ ሰዎች በግምጃ ለውጥ ላይ ናት ወይ ለውጥ የላትም ወይ ይለፍልፉ ከኋላ። ምን አገባሽ? ሌት ደም ቲንክ አባውት ዩ። እነሱ ስላንቺ እያሰቡ ወንደር እያደረጉ ምናምን፣ አንቺ ግን ጸጥ ብለሽ ስራሽን ሰርተሽ ውጤቱን ነው አምጥተሽ ለህዝብ ማሳየት ያለብሽ። ገባሽ? ለምሳሌ አሁን አንቺ ክሊፖች ምንድን ነው ማስታወቂያ ነው የምትሰሪው? ምንድን ነው የምትሰሪው? ጌልሽ የምትቀረጩ ምንድን ነው ማስታወቂያዎች?
ኮንተንት በራሴ እንትን ነው የምሰራው። የሆነ ማስታወቂያ የሚመጣልሽ ምንም የሚመጣልሽ የምሰሉን ስራ እያዩ ነው። ማስታወቂያ ከዚህ በፊት 2-3 ሰርቻለሁኝ። ሁለት ሰርቻለሁኝ። አንድ በራሴ አካውንት፣ አንድ ደግሞ በሌላ ሰው አካውንት ሰርቻለሁ። ገና እንደመጣሁኝ አሁንም አይደለም። አሁን ላይም ብዙ ሰው እንዲሰራ ይፈልጋል ማስታወቂያ ማለት ነው። ግን አሁን በራሴ ላይክ ዩቱብን በራሴ ሰው ጋር ሂጄ የሆነ የኔን እንትን ሳይሆን ዩቱብን በራሴ ቲክታክን በራሴ ሁለቱንም በራሴ ነው የምሰራው። እዛ የሆነ ሞራን ባለው ቁጥር ተፈላጊ ትሆኛለሽ ለስራ ማለት ነው፣ ለምንም ነገር ቢሆን እና አሁን ኮንተንት ክሬት እያደረግሽ ቲክቶክ ላይ እና ዩቱብ ላይ አፕሎድ ታደርጊያለሽ ነው ቪው ዩቱብ በቪው እንዲከፍልሽ ሞኒታይዝ ትሆኛለሽ። ከዛ በኋላ በቲክቶክ ደግሞ ቪውሽን እያዩ የማስታወቂያ ባለቤቶች ማስታወቂያ እንዲያሰሩሽ ማለት ነው። እንጂ እስካሁን ውል የተፈራረምሽው ድርጅት ምናምን የለም በቋሚነት ፈርስት ጊፍት ስትሪት ጥሩ። አሁን እንደዚህ እያደግሽ ስትመጪ አንቺ በርትተሽ ጥርስሽን ነክሰሽ እየሰራሽ ስትመጪ ድርጅቶችም እየጠሩ ውል ያስፈርሙሻል። ቋሚ ማስታወቂያዎችን ምሰሪ ለድርጅቶችን በአምባሳደርነት ልትታጭ ትችያለሽ። ከአንቺ የሚጠበቀው ዲሲፕሊንሽን መጠበቅ፣ ይህ መሰዳደብ ምናምን ጸብ ምናምን ነገር ውስጥ እንዳትገቢ። እንደዚህ አይነት ነገር ውስጥ ከገባሽ ጥሩ ድርጅት ጠርቶ አንቺ ማስታወቂያ ሊያሰራ አይፈልግም። ገባሽ? ጎበዝ ነሽ። በፍጹም ተመልሰሽ ስደት እንዳታስቢ። አንድ ነገር ዛሬ ባይሳካ ነገ ይሳካል። ቴንኪዩ ጆሲ። ዛሬ ባይሳካ ነገ ይሳካል። በትንሽ ነገር ተስፋ እንዳትቆርጭ እሺ። ከሰው ደግሞ ምንም ነገር ኤክስፔክት አታርጊ። ልብሽን ይሰብሩታል። ከሰዎች ጠብቀሽ ቃል የገቡልሽ ነገር ሳያደርጉልሽ ሲቀሩ፣ በቃላቸው ሳይገኙ ሲቀሩ ልብሽ ስብር እንዳይል ከሰው ምንም ነገር እንዳትጠብቂ። በራስሽና በራስሽ ብቻ ቁሚ። ሰው ዛሬ ሚዲያ ላይ ለሰው ምስጋና ብሎ መጥቶ ቤትሽ ላይ ገስት ገብቶ የተለያየ ነገር ቃል ሊገባልሽ ይችላል። ምናምን ምናምን ማንንም አትመኝ። እሺ አመሰግናለሁ፣ እጠብቃለሁ ምናምን በይ አውቀሽ። በውስጥሽ ግን እንዳትጠብቂ ከማንም ሰው። በጣም አስመሳይ ነው። ከእድሜ አንጻር ነው የምነግርሽ። አሁን እዚህ ጋር ምን አለ መሰለሽ፣ በጣም ኦዲየንስ አለኝ፣ ተከታይም ስላለኝ በጣም ብዙ ሰው ይወደኛል። ተከታይ ምንም ነገር ባይኖረኝ ማንም ሰው አይወደኝም። እና ከአንድም 3 4 5 እዚህ ላይ ይመጡና ልጆቼ ጋር የተዋወቁና ለልጆቼ ቃል ይገባሉ። እዚህ ጋር በቃ ኦልሬዲ ከማንም በላይ በቃ እኔ በእነሱ አልደራደርም ሁላሃቡ እና እዚህ ጋር ያሳያሉ። በቃ የማይሆን ነገር ለእኔ እኮ እነዛ ሰዎች እንደዛ አይደሉም፣ ግን እዚህ ጋር መጥተው ምንድን ነው እኛ እንደዚህ ነን አብሽሩ እንደዚህ ያለን ይላሉ። እነዛ ሰዎች የሉም እኔ ጋር አይደሉም። ግን እዚህ ጋር ላለመናገር ወይንም ለእነዛ እንትን ስል እሺ አዎ እንደዚህ ነው አዎ እንትናቸው እንደዚህ አድርጓቸው ምናምን እላለሁኝ። ገባሽ? እና ብዙ ሰው በእኔ ህይወት የመጡ ሰዎች በሙላ በቃ ላይክ እይታን ትኩረትን በጣም ይፈልጋሉ። ልጆች አይናቸውን ከኔ ላይ ዞር እንዲያረጉ ማለት ነው። ከአንድም 3 4 ማለት ነው። እና እንደዚህ አይነትም ነገር አለ። ቃልም ይገባሉ። ለእኔ አይደለም እኔ በማንም ተስፋ አድርጌ አላውቅም ከፈጣሪ ውጭ። ጎበዝ። ተስፋ የማደርገው በፈጣሪ ነው። እዚህም የደረስኩት በፈጣሪ ነው። ሁለተኛ ከፈጣሪ በታች እነሱም ብዬሻለሁ። እና እንደዛ ነው ያለው ነገር። ይሄን ይመስላል። ትምህርት ይወስዱበታል ብዬ አስባለሁ። በቅርቡ ደግሞ አወጣላችኋለሁ ብዙ ነገር ብዙ ስራዎች አስቤያለሁ። ብዙ ስራዎችን እንትን እያልኩ ነው። መውጣት ነው የቀረው። አወጣለሁኝ። ያኔ ሲወጣ ይረዳሉ። ያኔ ነው ደግሞ የሚያውቁትና እንደዛ ነው እንግዲህ። አንበሳይሽ አሁን እኔ ልቤ በጣም ተረጋጋ። ባንቺ ከሰዎች ምንም እንደማትጠብቅ ይሳቅ። ለምን ልጅ ስለሆንሽ ልብሽ እንዳይሰሩሽ በጣም ተጨንቄልሽ ነው። እና ሰው ይኸውልሽ አስመሳይ አሁን አንቺ ለራስሽ መስታወት ፊት ቆመሽ ምንም ነገር ከኔ አይበልጥም። አካውንቴ ቢዘጋ አዲስ አካውንት ዛሬ ከፍቼ መጥቼ ነገ የነበርኩበት ቦታ ላይ እንደውም ከነበርኩበት በላይ መድረስ እችላለሁ በይ እሺ። እና ማንም ሰው ደግሞ ቢወድሽ ቢጠላሽ፣ ማንም ሰው ቢቀየርብሽ፣ ሰው ያንቺን ህይወት ወደ ታች ከፍም ዝቅም ማድረግ እንደማይችል ደጋግመሽ ለራስሽ ንገሪ። ልጅ ስለሆንሽ እንዳትሰበሪ ማለት ነው። ከእድሜሽ በላይ ጠንካራ መሆን አለብሽ። ገባሽ? ሰዎች ሰው እንዲያመሰግናቸው መጥተው ብዙ ነገር ቃል ገብተውልሽ ምናምን ያን ቃላቸውን ሊቀይሩ ፊታቸውን ሊነሱሽ ይችላሉ። ነገ ብታጪ የሆነ ነገር ቢሆን ምንም ነገር ቢሆን ግን እኔ መቀጠል እችላለሁ። ቪው ቢኖርም ባይኖርም ፎሎ ቢኖርም ባይኖርም
በይ። በማንም አትተማመኝ፣ በፈጠረሽ አምላክ ብቻ። እሱ ብቻ እስካልተወኝ ድረስ ሁሉን ነገር ከዜሮ መጀመር እችላለሁ። እኔ በህይወት እስካለው እችላለሁ፣ አደርገዋለሁ፣ የምፈልግበት እደርሳለሁ። በይ ደጋግመሽ ለራስሽ። ያ ነው የሚያበረታሽ። ገባሽ? ከአንቺ በላይ አንቺን የሚያበረታ ማንም የለም። ከአንቺ በላይ ራስሽ መስታወት ፊት ቆመሽ ለራስሽ ደጋግመሽ እንደምትችል ብርቱ እንደሆንሽ ጀግና ኢትዮጵያ ውስጥ አሉ ከሚባሉ ቲክታከሮች ከሀብታም ልጆች ከማንም አንቺ የበለጥሽ እንደሆንሽ፣ አንቺ በስደት የተፈተንሽ ስደትን በልጅነትሽ ያየሽ ጀግና ብርቱ ጠንካራ እንደሆንሽ ለራስሽ መንገር አለብሽ። ማንም መጥታ እኔ ሀብታም ልጅ ነኝ፣ እኔ ተማርኩ ነኝ፣ እኔ አረብ አገር ላይ አይደልኩም ብላ በፊት ለፊትሽ ብትላላጥብሽ የበታችነት እንዳይሰማሽ፣ አንቺ ልዩ እንደሆንሽ ከማንም የበለጥሽ የተሻልሽ እንደሆንሽ ለራስሽ ደጋግመሽ ንገሪው። ማንም አይደለም ሊነግርሽ የሚገባው፣ አንቺ ራስሽ ለራስሽ። ከአንቺ በላይ ለአንቺ ማንም አይመጣም። ገባሽ? ማንም ከማንም አይበልጥም። ማንም በመልክ ሆነ አንድ ሰው በመልክ ቢበልጥሽ፣ በሀብት ቢበልጥሽ፣ በእውቀት ቢበልጥሽ ማንም። ይህንን ደጋግመሽ ለራስሽ ንገሪው። ያኔ ሁሉን ነገር መጋፈጥ ትችያለሽ ብቻሽን። ዓለም ቢገለበጥ ብቻሽን መጋፈጥ ትችያለሽ። ገባሽ? ጠንካራ ነሽ፣ ትችያለሽ። ይህን ደጋግመሽ ለራስሽ እንድትነግሪው እፈልጋለሁ። ማንም እንዲሰብርሽ ነገር ተስፋ ቆርጠሽ ድጋሚ ስደት እንድትወጪ አልፈልግም። ፈርስት ጊፍት ኢዝ ትሪፕል። በጣም ጀግና ናት። እንደዚህ ከአረብ ሀገር ገብታ ኢትዮጵያ ውስጥ ሀ ብላ ህይወትን በድፍረት የምትጀምርን ጀግና ማበረታታት አለባችሁ። ለምን አብዛኛው ሰው ከስደት ስፔሻሊ ከአረብ ሀገር የገባ ሰው ኑሮን ኢትዮጵያ ውስጥ መቋቋም